የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት። ጤና ይስጥልን አድማጮች። ከጤና አዳም የባላቸውን ፍቃድ ሳይጠይቁ ወይዘሮ ምንዳ ብርማ መግባታቸውን ተከታትለናል። ለመሆኑ እርገጤ እንዴት ከርሞ ይሆን? የውብ ዓለም ትምህርትስ? አቶ ገዝሙም ብርማ ናቸውና ለመሆኑ ወይዘሮ ሙሉ የልጆቻቸውን ጥያቄዎችና ፍላጎት ለመመለስ አይከብዳቸውም? ብርማ ግን ከአቶ ገዝሙና ከወይዘሮ ምንዳ ሌላ ዳምጤና ዝናቡም ይገኛሉ። የቀኑ ቅኝት ምን ይመስላል? መልሱን ከድራማው ምን ነው ይሄ ልጅ አረሳ? አንተ ሄደ ለምን አታመጣውም? እሱን አማህሬሻለሁ። አይ እንዲያ ያመመ መድኃኒቱ ዘገየብህ ብዬ እኮ። አገባሽም። ለመሆኑ ወተቱን አለብሽው? ገና ነኝ። እስቲ አሁን ምን ሲያርመጠምጥ አወየሽ በይ። ባዶ ሆድህን አትውጠው፣ እራቱ ይቅደምልህ ብዬ እኮ ነው። እሱ አገባሽም ብያለሁ። ወይ የእናቴን ንዕት ወርሻለሁ አታዘኝም በይኝ። እሺ አልብልሃለሁ። ሂደህ አታመጣም አልሽኝ? ወይ ኧረ ለመሆኑ አንጀቴን አስሬ ህመሜን ችዬ ማሳመዋሌ ምን ሆኖ ታየሽ በይ። ወይ ልቤ ስጨርስ እኔው ልሄድልህ። ወዴት? ሌላ ምህንያት አለሽ? በእኔ መድኃኒት አታሳቢ። እንዴ የምን ምህንያት? እንጃልሽ ቢያጨለማ ልሂድ የምትይበት የእርገጤ በሽታ አሳስቦሽ ነው? ኧረ ተዋብኝ። ዝም በይ ነው የምል። እንዲያ እያመመኝ አመልጣ የሄደችው እናትሽ እንኳ ያላሰበችበት ህመሜ እኮ አንቺን ሊያሳስብ ትምጣ ብቻ። ባልና ምሽቱ በኋላ ይለያል። እንዲያ የድረሱልኝ ደብዳቤ ጽፋላት ታዲያ ዝም ብላ ትቀራብኝ? ኧረ የንግስቲቷ ልጇ አይደረሽልኝ መልእክት ካንተ ይበልጣል ነው? አይደለም አብይ ነው ወይስ የድሮ ባለው አባት ህመም ካንተ ይብሳል ነው? ሽማግሌው ሲያጣጥሩ መቼም መልእክት የሚላላክ ሰው ያስፈልጋቸዋል። ለዚህም ተምዬ የቀረበ ማን አለ? አንቺ ልጅ በሽታ የሚነዘንዘኝ በዓል አሁን አትነዝንጂ። ቤቴ ብላ ትምጣና ትገባበት እንደው በጊዜው እናየዋለን። የሰፈር መሳያ አድርጋኝ ጠፍታ እንዲህ ሄደች አልሰራሁላት እኔ እርገጤ አይደለሁም። ደህና መሻችሁ ወይ ጫኔ? ደህና ዋሉ ባለም አባት። ደህና ልጅ እስኪ ግባ። አባት ደህና ናቸው? ደህና ነው። ትንሽ አመሸሁቦ አይደል? ምንም አይደል። ወተቱ ታልቦም አልደረሰ እባክህ። እስቲ አረፍ ብል። እሺ እሺ። አይ ልጅ አለፋሁ። ኧረ እባክዎ እንዳይበሉ። አሁን ይህን ለእርሱ ማድረስ ስራ ሆኖ ነው? ኧረ ተው፣ በምሽት እንቅፋት እያወለቀ ሄድ ይረስም። ግድ የለም ለእሱ ካልሆንኩማ ምኑን የአባት የባልንጀራ ሆኑ። እንዲያው ለእኔም እለል እንዲለኝ እቤት አንተ አነስ የሚል ጠፍቶ ነው መድኃኒት አንተን አስይዞ የሚልሁልኝ። አይ እኔው ላደርስልህ ብየው ነው። እንዴት? በቃ መልእክትህንም በወጉ ለማድረስ እኔ እሻላለሁ፣ በዚህ ጎንም ጥቅም ነው እመረቃለሁ ስለው እሺ ብሎኝ ነው። ኧረ እሱ አንድዬ ውለታህን ይክፈልህ። አሜን አሜን። እንደው ያልታሰበውን እንጀራ ይስጥህ። አሜን አሜን። የልብህን ይሙላልህ። አሜን። ሌላ ምን እላለሁ? ይበቃኛል። ማነሽ? ውባለ። አቤት። እስቲ እራሪ አምጪለት። በደረቁ ጉሮሮ አደረኩህ። ምንም አይደል። እሺ ያቺ ላም የምዬ እጅ ተቀየረባት መሰል። ምን ነው ወተቷ አነሰሳ? አይ ተጫዋት ጫኔ። እሺ እሺ። አባትህ ደህና ናቸው? ደህና ነው።
ያው እንደተለመደው በባዶ ሆዶ ነው በወተት የሚወስዱበት ብሏል። አዎ ነግረውኝ። ተጫዋት እስቲ። ወየት ለሄዱ ነው? ላንተ ያልነገሩህ ለብቻዬ የነገሩኝም ነገር አለ። ጓሮ ወጣ ልበልና ልምጣ። እሺ እንዴት ነሽሳ? ዛሬ ይመስገን። ማን የጠመቀው ጠላ ነው? ማን ይሆናል? እናት የመንዳዬ ናታ። የሚጥም ጠላ ነው። ያንቺ እንደው ብዬ ነው። ወይት ልትሄጂ ነው? ለመድኃኒት መዋጫ እያዘጋጀሁ ነው። መጥቼ ላግዝሽ እንዴ? ዛዲያ እንዴ ምኑን? ወተት እኮ ነው ማለት። አንቺ ላ ኧረ ተይ። ማለበስ ቢሆን ጫን የሚያቅተዋል። አይ የማጀት ስራ ነው። በላይ እንግዲህ ያነህ ብዬ ነው። እንግዳ ቢሆንስ ብቻሽን ስትባዝኝ ዝም ብዬ ልይ እንዴ? ዛዲያ መልስ የለም። አይ ጨርሻለሁ ብዬ ነው። እኔም ጨርሻለሁ። ጠላውን ትደግሚ? እሺ። ቆንጆ ጠላ ነው አንዱ። በቃ አዎ እኔ አንቺ ስለሆነ ጨምሪልኝ። እንዳንቺ ውበት ነው ባንዴ ራስ ላይ የሚወጣ። አረጋኝ ምንድነው እሱ ደግሞ? ያብዬ መዋጫ ወተት ነው። እኔ መቼ እሱ ነው አልኩ። ታዲያ ይሄ ድረስ ያለው ዳን ያለው ወንዱ አንቺ ጠላ ላይ ያብዬን ወተት አስደፋኝ። ወይኔ ጉድ! ኧረ ላይ ወይኔ ጉድ! ያስገደልከኝ። ወይኔ እትዬ ላቀች ምን አሉሽ? ያው እንዳንቺ ልጃቸው በማስቸገሯ እንድትገባ መፍቀዷን ነገረች። እማማ የስልክ ወሬያችሁን ትንሽ ሰምቻለሁ። እንደዛ ብቻ ነው ያሉሽ? በእርግጥ የምትሉ ትምህርት ለዘመኑ ጊዜ በጣም ጠቃሚ እንደሆነም ነግራኛለች። ታዲያስ በቃ እኮ የታይፕ ጽፈትን ዘመናዊነት የተካው አዲስ ቴክኖሎጂ ማለት እኮ ነው ኮምፒውተር። ያለሱ በዚህ ዘመን ምንም ነገር ብታውቂ ዋጋ የለው። አቤት ካምሬን እኮ ነው የምልሽ። ይኸው ማታ በቴሌቪዥን በየማስታወቂያው እዚህ ኮምፒውተር ተማሩ እያሉ የሚያስተዋውቁት እኮ ለዚህ ነው። ከሆነ እንግዲህ እንደው እኔን እኮ የጨነቀኝ እንደው ሰዓቱን። የቱ ሰዓት? ማታ በ12 ገብተሽ በ2 ሰዓት መምጣትሽ። እሱማ ግን ቆይ በጊዜ የሚያስተምሩና የሚለቁም የሉምማ። ሁሉም በዚህ ሰዓት ላይ ነው የሚያስተምሩት። ደግሞ ምን ቅድስት አሉ። ምን ሆናለሁ እንዴ? ቅድስትም ገብታለች እንዴ? ሳልነግርሽ አሁን አባቷ የጓደኞቿን መግባት ሰምተው እኔስ ከማን አንሳለሁ ብሎ ነው ያስገቧት። እውነትም ይሄ ነገር ሳይጠቅም አይቀርም በጣም። ቆይ ከዋናው ትምህርትሽ አይጋጭም? በፍጹም እንደውም የበለጠ ጎበዝ ነው የሚያደርገኝ። ይሁን እንግዲህ መቼስ ጠቃሚ ከሆነ እና ለአባባ ታሳምኛለሽ? ታዲያ በራሴ ጉልበት አስገቧት አይደል? ወሆ ይሄ ሁሉ ልጅ ከገባ መቼም ቢጠቅም ነው። ብራቮ ማሚ፣ የኔ ባቶኝ ቆጨኝ ነበር። ቆይ ቦርሳሽ ላቀብልሽ አይደል? አሁን እንዴ ምን ነው? ምንድነው የለበሽው ቀሚስ? ምን ሆነ እንዴ? ይሄ ምንድነው? ዩኒፎርም እንዴ? ይሄን እንደው ነው ለብሰሽ የምትሄጂው እንዴ? ዩኒፎርምማ ትምህርት ቤት ነው። እዚህ ግን የፈለግሽው ለብሰሽ መሄድ ትችያለሽ። እና ታዲያ ምን አይነት ቀሚስ ለብሰሽ ነው የምትሄጂው? በቶሎ አውልቅ ይሄን። እንዴ ማቆ ይሄ ምን ሆነ? እንዴ እግርሽን ሙሉ የማያሳየው ቀሚስ ምን ሆነ? አውልቂ እኮ ነው የምልሽ። እንዴማ እኔ እኮ ይኸውልሽ ይሄን አውልቂ፣ አንቺ አውልቂ ነው የምልሽ። ደግሞ በቃ ዝም ብለሽ ነው እንጂ መግባት ከፈለግሽ ይሄንን ቀሚስ አውልቀሽ ቦርሳዬን ከመኝታ ቤት ይዘሽ ነይልኝ። ቆይ ይሄንን ጎረምሳ ምን ነው ቴፑን ቀንስልኝ በይልኝ እባክሽን። አሁን ከዚህ የረዘመ ቀሚስ ሱሪ እንጂ ምን ይባላል? ዮናስ፣ አንተ ዮናስ፣ ምንድነው እሱ? እንዴ አታጩህ፣ ቴፑን ቀንስ ትባላለህ። ለምን? እንጃ ክብር ወንድም አለም ያዘዙት ውድ እናትህ ናቸው። ማማ ደግሞ ማማ ነው ቴፕ ምን ሆነ ነው የምትይው? ምን አለ እንደው ጥናቱን እንዲህ አጩኸህ ብታጠናው። ዝም ብለሽ ነው ፋዘር ሄደ ብለን ትንሽ ተንፈሳለን ስንል አንቺም በቃ እንዴ ቆይ እኔ የምለው እንዴ ፈረንጆቹ ግድ የለህም ብለውሃል? ምኑ የጆሮው ታምቡር ቢቀደድ እናሳክምሃለን ብለው እንዴ። ካልሆነ መቼም ጣጣው የኔና የገዝሙ ነው እንጂ። ኧረ ተው እባክህ ለጆሮህ ዘንለ
ይሻላል። እሺ ማማ ቆይ ይሄስ ይው እሺ ይሄ ይሻላል። ይኸውልሽ ይኸው ልትሄጂ ነው? ይሄው ቦርሳውማ። ቆይ መመዝገቢያው ስጭኝና ቶሎ ሂድ ሳይወድ። ቆይማ ይሄን ነው የምትሄደው? ኮምፒውተር ትምህርት ልገባ ነው። አባባ ግን እንዳትገባ ከልክሏት ነበር አይደለም? ማይ ለሷ ከፈቀደሽ ለምንድን ነው ለእኔ የማትፈቅጂልኝ? እኔ ደረጃ ስትደርስ ነው እንዴ? ያን ጊዜ ይከፈልልሃል። አንቺን አልጠየቅኩሽም እማማ። ቆይ ለእኔስ እንዴ? ዮናስ ደግሞ ዝም ብለህ ትቀናለህ። በታላቅ መቅናት ደግሞ አግባብ አይደለም። ላምሮት እኔ የምጠይቀው እኮ ማማን ነው። ለእኔ ካልተከፈለ ደግሞ ብርማ ደውዬ ለአባባ ነው ሹክ ምለው። እንዴ ዮኒ ተው እንጂ። የምትገባው ትምህርት ከወንዶች ለሴቶች በጣም የሚጠቅም ነው። ልክ ነው። ይሄ ውሸት ነው ማየሙች። ይቺ የላምሮት ቅጥፈት ነች እኮ። ረጋ በል እንዴ! ይሄንን ደግሞ ላቀች ጋር ደውዬ ነው ያረጋገጥኩት። እሷም ሴት ልጇን እኮ ያስገባች። ኧረ በእግዚአብሔር ይኸውልሽ እማዬ፣ ኮምፒውተር ማለት እኮ ለሁሉም ሰው የሚጠቅም ሙያ ነው። እኔ እኮ ለመማር ብፈልግም አባባ ሲቆጣ ስላየሁት ነው ዝም ያልኩት እንጂ እኔም እኮ መማር አቅቶኛል። ቆይ ግን አንቺ ግን እሷን ስለምትወጃት ከኔ ደብቀሽ ነው አይደል የምትከፊላት? እንዴ ዮናስ፣ አንተ ዮናስ? አዎና፣ እውነቴን እኮ ነው። አዳምጥ ነው የምልህ እኮ። ለእሷ ስለምታደይ ከኔ ተደብቀሽ ብር ሰጫት እጅ ከፍንጅ ያስኩሽ አይደል ዮናስዬ? ሁለታችሁንም እኩል ነው የማየው። ደግሞ ለአምሮት በትምህርቷ ስለጎበዘች ጓደኞቿም የሚሉት ትምህርት ቤት ስለገቡ እኮ እሷም ተነጥላ መቅረት የለባትም ብዬ ነው። ምን በትምህርቷ ጎበዝ ስለሆነች? ምን ነው ይሄም ትምህርት እኮ ለትምህርቷ የሚረዳት ነው ብዬ ነው የማስገባ። ለትምህርቷ ጎበዝ ስለሆነች አንተ ዮናስ ወዴት ነው የምትሻሻው? ቆይ አየሽ፣ የትምህርት ወሬ ሲነሳ ቆልም ነው እኮ። እንቺ እውነቱን ነው እንዴ? ወንዶችም ይገባሉ? እኔ እንጃ። እንዴት እኔ እንጃ? ሴቶች ብቻ ናቸው የሚገቡት አላልሽኝም? አይ አንዳንድ ወንዶችም አይቻለሁ። ይኸውልሽ ምንድን ነው? የልጅሽን የጉብዝና ውጤት የሚያሳይ ፈተና ወረቀት እንዴ? አንቺ አንብቢ እስቲ ይኸውልሽ። እንዴ አንተ አምጣ ወደዚህ አምጣ። ለምን አወጣለሁ? በአንቺ ቤት ይሄን ስለደባሽ ጎበዝ ነኝ ብለሽ ማሳመንሽ ነው። አምጣ ነው የምልህ ዮናስ፣ ዛሬ ነግሬሃለሁ። እስቲ ረፍ ቆይ በላነበው ምንድን ነው? ቆይ እስቲ ቁጭ በልና ነበሽ። ቆይ ላንብብልሽ። ውዷ ጎበዟ ልጅሽ ላምሮት ገዝሙ ከ60 ከታረመው የሂሳብ ትምህርት 15 አመት ታልሻለች። ዮናስ እንዴ ምን ታይሽ? ከ60 15 ምን ከ60 15 ነው ያልከኝ? ያ የተጻፈውን እኮ ነው ያነበብኩልሽ። እንዴ እውነት ነው እንዴ? አንቺ እንዴ ማማ ሂሳብ የማልወደው ትምህርት እንደሆነ ነግሬሻለሁ። ታውቂ የለ እንዴ? ይሄ ነው እንዴ ጉብዝናሽ? ይሄንን ጉብዝናሽን እንዳበረታታ ነው ሌላ ትምህርት ቤት የምትገቢው? እንካ ይሄን ቦርሳ አስቀምጥ። እንዴ ምንድን ነው? ቆይ አትገቢም። እንዴ ለምን? ቆይ አትገቢም አልኩ። አትገቢም። ከ60 15 ማማ እንዴ ቆይ አማርኛ ነው የተናገርኩት። አሁን መኝታሽ ገብተሽ አጥኚ። እንዴ እገባለሁ ብዬ ጓደኞች ሁሉ ነግሬ ሀሳብሽን ትቀይራለሽ? ነግሬያለሁ ኋላ እንዴ አላውቅም። ምን ነው? ቤት ዳምቶ ምን ትከለፍታለህ? ሰውዬ ዝንጀሮ አላዘልኩም። ምን እያየኸኝ የምትስቀው ምንድን ነው? ቆይ እንዲህ ከኔ ፈጥነህ የሼባው ገዝሙ ተማካሪ የሆነ ታርፎ እኔ ገባ ሀብት ስጠኝ ብለህ ከምትጸልይ የሰው መውደድ ይስጠኝ አትልም ነበር? ይሄ የሰው መውደድ ምን ታደርገዋለህ? እንዲህ ተሯሩጠህ ለገዝሙ አባት መድኃኒት ማግኘትም የሰው መውደድ ነው። ጥቅም
ነው እንዳትለው መድኃኒት የገዛውበትን ብር አልቀበልም ያልኩት ፊት ነው። እሱ ነው። ለዛም አይደለ ሽማግሌው ስላንተ አድናቆት ያደረበት። እውነት ከምር ቆንጆዋ ልጁ ፍቅር ተምሳትቀት በጣም ነው ባደረከው ነገር የተደሰተች። ተመስገን። ለኔ ትልቁ ደስታ ጥሩ ነገር የማድረግ ህልሜ እንዲህ ሲሳካ ማየት ነው። እውነት ግን እዚህ ሼባ ላይ ያነጣጠርከው ነገር ምንድነው? ይልቅ የደስታችንን ብሎም የመሰነባበቻችንን ቢራ አርፋ ጠጣ። እሺ ቆይ ይሄንን ተወውና መድኃኒቱን የት እንደሸጥከው ንገረኝ። አይነገርም። ከጭንቅ ስለገላገልኩ ግን ተደሰት። ሱሳው አቶ ገዝሞ አዙረህ ወደ አስኳል ተመለስ ሲሉኝ እኔ በጣም ነበር የደነገጥኩት። ከዛ ድንጋጤ አውጥቼ የብዙ ረብጣ ብር ባለቤት ስላደረኩ ቺርስ ያስ ቺርስ። ቆይ ግን ዳምጤ ፋኖስ ከተማ ያሉትንስ መድኃኒት ልታመጣላቸው ቃል የገባህላቸውን ሰዎች እነሱንስ ምን ልታደርጋቸው ነው? ትንሽ ታገሱን እንላቸውና ከፍቅር አምባ መልስ በምታመጣው መድኃኒት እንክሳቸዋለን። እሺ ድንቅ ሀሳብ ነች። ታዲያ ግን ዳምጤ እኔ እቃውን እንዴት እንደማመጣው አላውቅም። አታስብ። እንዴት? በተለመደው መንገድ የመኪናህን ታርጋ በምትገባበት ቀን ጠብቆ የሚገናኝ ሰው ይኖራል። ጠዋት ደውላለሁ ያልኩ ለሱ ነው። ቆይ እኔ ሰውየው እንዴት ነው ማውቀውታል? አይደለም እሱን አውቆ የሚቀርብ፣ ስለዚህ አትስጋ። መስጋት ያለብህ መኪና ውስጥ ስለምትደብቅበት ቦታና የምትጭነውን ማር ብዙ ቦታ እንዳይዝብህ ነው። እሱ ችግር የለውም ዳምጤ። እኔ ግን እኮ ረህ መስሎኝ ነበረ ፍቅር አምባ የምትሄደው። ትቼዋለሁ። የገዝሙ ብርማ መኖር ነው ሀሳብህን ያስለወጠ? አይደለም፣ አንድ የማስበው ነገር አለ። ይሳካ እንዲሁ ለማሰብ ነው። ዳምጠው ሁሌ ተስፋ አውራም የተሳካ የመሰላች ብነግርህ ይሻላል። ጓደኝነታችንን የሚያፋፋ ነገር እንደሚሆን እርግጠኛ ነኝ። አትጠራጠር። አንደኛውን የጓደኝነታችንን አመት የምናከብረው ትልቅ ሆቴል ዳምጠው የሚባል ሰው ያወቁበትን ድንቅ ቀን የሚቀደስበት እንደሚሆንም ጭምር። ምን አሰብክ? ከዕለታት አንድ ቀን ከገጠር ስመጣ መንገድ ላይ አግኝቼ ሊፍት በመስጠት የተጀመረ ወዳጅነት እንዲህ የበረታ የጥቅም ጓደኝነት ይፈጥራል ብዬ በእውነት አስቤም አላውቅም ነበር። ምን ነበር ያኔ አሳፍሬ ስለገመቴ ነበር። በቃ ቢበዛ እዚህ ከተማ አስኳል ድረስ ያመጣውን ትንሽ ሳንቲም የምትሰጠኝ ነበር የመሰለኝ። ተሳስተህ ነበር። በጣም እንጂ። በተለይ አለባበስህ ነበር ግራ ያጋባኝ። የኔ ጌታ የምትመጀርጠው ብር ግን በጥቂት ደቂቃ ውስጥ ስለሰው የነበረኝን ግንዛቤ ማስተካከል እንዳለብኝ አሳመነኝ። ገንዘቤ ብቻ እንደሱ አሳሰበ? ኖ ምን አነጋገር፣ ሁኔታ ሁሉ እንዴት በጥቂት ደቂቃ ውስጥ የዚህን መድኃኒት ሽያጭ ስራ እንድንሰራ እንዳሳመንከኝ ትረሳዋለህ? እውነት ግን አንተ የጫንኩ ዕለት ያን ሁሉ ብር ይዘህ የምትመጣው ከየት ነበር? አንድ ቀን ነው የምነግርህ። ነገር ሚስጥር የሆነ ሰው አይደለም። መኩራራት እንዳይሆንብኝ። ቆይ የዚህ ከተማ ሰው ነኝ ብለኸኛል አይደል? አዎ። ታዲያ እኮ ምንም የምታውቀው ሰው ወይም የሚያውቅ ሰው የለም። ለምን ይመስላል ጥቁር መነጽር ላይ ጥቁር ጢም ያሳደግኩት? ምን እንድትለይ የማትፈልግበት ምክንያት አለ? ማለት የሚፈልግ ሰው አለ? አይደለም፣ የምፈልገው ሰው አለ። ይልቅ ይሄንን ሙቅ ቢራ ጨርስና የሆነ ቦታ ልውሰድ። ምን ያው ሌላ ሙቅ ቢራ ያለበት ቤት አይደለም፣ ቀዝቃዛ ቢራ ምን የመሰለ ቁርጥ ካለበት ቤት። እሺ እንሂድ። ጥሬ ስጋ ተገኝቶ ነው ወንድሜ። በጅሮን የዚህን ሂሳብ ይክፈሏ። በደስታ መቼም እርግጠኛ ነኝ ዛሬ ጥሬ ስጋ ትበላለህ። አይ እኔም በላውን አሳያለሁ። ዳምጤ ያው መቼም ስለ ሴት ነው አይደለም የምታወራው? የአገሬን የወንዜን ምርጥ የባህል ውበት ልቋደስ ብጓጓ ይፈረዳል? እሱኛን አይመለከተንም። ይኸውልህ የኛ ውበት ዘንፈል ያለው የበሬ ሻኛ ላይ፣ ሞንደል ያለው የበሬ ሽንጥ ላይ ነው። ሺት ምን ነው ቦርሳዬን ጣልኩት። ይመቻል። እስኪ በሱ በኩል አውጣለሁ። እንዴ ምንድን ነው እሱ ቦርሳዬን የምታየው? እኚህ አቶ ገዝሙ አይደሉም እንዴ? አብረን ፎቶ ተነስተናል። ምን ነው እቺ መሆን አለባት። ለአምሮት የምትላት እቺ ናት አይደል? አዎ እውነትህን ነው። ሕፃን ነች እንጂ ሼባው ቆንጆ ልጅ አላቸው። ምንድን ነው ያስቅህ ታዲያ? መሳቅ ይከለከላል?
በልና እንሂድ። ዳምጤ ላምሮትን ስታይ የሳካት ሳቅ ያቺ አንድ ነገር ስታስብ የምትስቃት ሆነችብኝ። ነገር አለ። ሆይ የዚህ የዳምጤ ፍላጎት ማብቂያ የለው። ደግሞ ስለ ላምሮት ምን አስቦ ይሆን? እሷ ለራሷ የኮምፒውተር ትምህርት ቤት ካልገባው ብትልም ዮናስ ደግሞ ተመቅኝቷታል። እናቷ ግን ሐሳባቸውን ይለውጡ ይሆን? ጤና አዳም ደግሞ በሌላ የህይወት ድር እየተወተበተበች ናት። ጫን ያለው ባለምን ወተቷን ከማስደፋት አልፎ የመኩሪያን ስም አስነስቷታል። ግን የጫን ያለው አመጣጥስ የጤና ነው? በተከታዮቹ ክፍሎች እናውቃለን። ሰለሞን ሉልሰገድ፣ አበባ አስመላሽ፣ ዳዊት አማረ፣ ስናፍቅሽ ተስፋዬ፣ ወለላ አሰፋ፣ ነብዩ ባዬ፣ ሽመልስ አበራና ዳንኤል ሙሉነህ ነበሩ ድራማውን የተጫወቱላችሁ።